ልጆቼን ነው የምልህ። ብሞት ይሻለኛል። እኔ ኦርቶዶክስ የምትባልን ለማየት ነው የምጠየፈው። ለምን በምትሰሩት ስራችሁ አያችሁ ልጆቼን ይንሳይ እኔ ተበጣጥቄ ወደ ላይ እንደ ርችት ልተኮስ ምናምን ብሎ ያሉላ ምሎ ከዛ ምን አለ የአራድዬ ልጅ እኛ አራዳዎች እንደዚህ ነን። ቁሌታ ማንተ ቀንዝራ ልቃሚ ስደቡት አቦ ያ አሁንም ዮኒ ማኛን ሆይ ብለው ተቀበሉ። አሜን ተቀበልኩ። ምን ችግር አለብኝ? እኔ ጣጣ የለ የአራዳ ልጅ ጣጣ የለውም እኮ የትም ገብተን ሾልከን የምንወጣ ሰዎች ነን። ገባ አስጨውን ኦርቶዶክስ ስትሰደብ ኦርቶዶክሶች እንደሚያለቅሱብኝ አውቃለሁ እኮ ጓገጭ እንደሚሉ አውቃለሁ። ይጠጧት። ምክንያቱም መጨረሻ ላይ አንጀታቸው ቂቤ እንደሚርስ አውቃለሁ። ምን ችግር አያችሁ? ኦርቶዶክስ ሲሰደብ እንደሚናደው ቃል መጨረሻ ላይ ቅቤ ያስጠጣለሁ። ምክንያቱም ለስለላ ነው የገባሁት። ግን ወደ ኦርቶዶክስ ከተመለስኩ ልጆቼን ይንሳኝ፣ ልጆቼን ይንጠቀኝ፣ ልጆቼን እንደዚህ ብትንትን ያርጋቸው ብሎ የማለ ሰውዬ ማለት ነው። እከካም ልቃም ዝንብ አንበሳ እንኳን ሲያረጅ የዝንብ መጫወቻ ይሆናል። ዝንብ እንኳን ያጣ አንበሳ ነው እኮ ይሆን። አህያ ሲያረጅ ከገደላ አፋፍ ይገፋል ነገር ነው። እንኳን በራስ ላይፍ ነው ሙድ የምትይዝ ተስፋ ቆርጣል። ለጤና ያርግል። እያየን እየፈነዳዳን ያለው እያየን ለምጣሙንክ ገጣጣ ልቃል አይነ ፍጥጥ ጥርስ ግጥጦንክ እኮ እዚሁ አንተም ብሎ አራዳ የገንደ ገራዳ ልጅ ይበልጣል። አንተ እከካም ልቃል ድንቄም አራዳ አንተ እኔ ጫት እየቃምኩ ባገኝ ከታትፌ ነው በአዲስ ምሰራ የነበረው። ሌላ ሰው ሰራ ነበር ከሆነ ሰው የሆነ ጸጉሮ ስጄ ምናምን ነገር ይሁን። ሰው ሙሉ ሰው እንኳን አይሰራም፣ ግን ቢሆንም ጎዶሎ ሰው እንሰራ ነበር። ገነጣጥ ጭንቅላትን ከእግር ስር እግርስን እዚህ ላይ አድርገሽ የተለየ የሆነ ነገር ብቻ እንፈጥና አንተም ብላ አራዳ ቡሽቲ ምን ችግር አለ? ይጠጧት። ከዛ ጠጧት 8 ወር ተገባበዝን። የሚያውቁ ጀለሶች በመጀመሪያ እቺ ምን ድራማ እንደምትፈጠር እያሰብክ ማዲያት ይወጣብህ ሰው በአሁን ታይም ያለው አንዱ 400 አንዱ 300 እየሰጠ እነ ፊራነ ምናምን እያስተላለፉልህ በካሻፕም ሆነ በዜል እናቴ ትሙት በዛ ነው የምትኖረው። እንደገና ፍሪ ፉድ ነው በዛ ነው እየኖርክ ያለ ፍሪ ፉድ። ይሁን እነ ማነው የሚባሉት እነ ተሙ ማነው ስሙ ሞኬ ምናምን ባይኖር እናቴ ትሙት አንተ አትኖር። ችግርን ያውቃሉ፣ መድኃኒት እንደምትውጥ ያውቃሉ። ከሪያብ ሴንተር ተዋውቃችሁ ከሚስት ጋር እንደንት የሪያብ ሴንተር ታሪክ አላችሁ። ለዛ ነው ፉድ ስታምፕ እቤት ድረስ የሚመጣላችሁ። የምሳ ሰዓት ደርሷል ተብሎ እንኳን ልጅ ወስዳ ማያ ሄዳ ትወስዳለች። አየህ ልመናን እንደዚህ ታስተምራታለህ። ልመና እንደዚህ መጸወትን፣ መለመንን፣ መሰጠትን፣ ቁጭ ብሎ መጠበቅን ከልጅነቷ እያየች ነው። ነገም ቁጭ ብላ ሰው ፉድ ስታምፕ ለቃሚ ነው የምትሆነው። ጥሩ ነገር ያስተማርካት ነው የሚመስል። እያንዳንዱ በቀን በቀን የምታደርገው ነገር አይምሮዋ ላይ ፈለክም አልፈለክም እየተቀረዘ ያ ይሆናል የሷ ማንነትና መሰረቱ። ገብቷል? እኔ እናቴ ስራ ውደጂ ብላ መክራኝም ነግራኝም አታውቅም። ለካ ከልጅነቴ እናቴ እኔ የሐረር ነች እናቴ። አንድ ቀንም እናቴ በርጫ ቤት ናት እንትና ቤት ነው ሲባል እኔ ሰምቼ አላውቅ። አባዬት ነው ሲባል ስራ ነው። አባዬት ነው እንደገና ተመልሶ ስራ። አባዬ በርጫ ሊቅም ሰው ቤት ሄደ የሚል ወሬ የኛ ቤተሰብ ሰምቶ አያውቁ። ለካ ሳናውቀው ያን ነገር እኛም እንደዚህ ላይፍ እንደዛ አድርገን አክሴፕት አድርገናል። ሄለን እቤቴ መታለች የሚል ሰው እዚህ ሀገር መጥቶ እስቲ እኔ መጥቶ ያዋርደኝ።
ሄለን እቤቴ መታለች የሚል ሰው ሳላስበው ለካ እኔ ያን ነገር እንደ ህይወት አክሴፕት አድርጌዋለሁ። ሄለን እኔ ቤት መታ ቡና ወይም ደግሞ መጠጥ ጠጥታለች የሚል ሰው እስቲ ይምጣ። ዛሴ በቤት መከበር ያገኘውን ለቤት ኢንቨስት ማድረግ ይሄን ነው እኔ ከቤተሰብ የተማርኩት። ዛሴ እናቴ 10 ልጅ ግቅ ብላ ያሳደገችው ከማንም ለምና አይደለም። እጇ እስከሚቆራረጥ ፊቷ ላይ ማዲያት እስከሚወጣ ሰርታ ነው። አባቴ ዘበኝነት አይቀረው፣ ጥርስ መፋቅ አይቀረው፣ እግር ማጠብ አይቀረው፣ ስራ ነው ሲባል ነው የምሰማው። ዛሴ የሐረር ሰው ሆኖ በርጫ ሊቅሙ የሚባል እኔ እናቴ ትሙት አላስታውስ የለም። ሲጀምር ጓደኛ የለውም የኔ አባት፣ ጓደኛው ቤተክርስቲያን ነው። እካካ ቁጭ ብላ አሁን ልጅህን አንተ ኦፕን ዶር ፍሪ ፉድ ሲባል ኦ ማያ ጎ ኦፕን ዶር ትላታለህ። ከዛን ሄዳ ማያ ትከፍትና ከፍታ ምን መጣ ብላ ትከፋፍታለች። አየህ እንደ ኖርማል አይምሮ እየወሰደው ይመጣል። ልቃሚ እከክ ትውልድ ትፈጥራለህ። ስራ እንኳን ባይኖር ወጣ ብላ አትመጣም እንዴ? ዝም ብለ ለአየሩ ድምቀት ልጆች ዝም ብሎ እንደዚህ እንዴ ዝም ብለ ሰፈሩ ዞረ እንኳን አትመለስም እንዴ? ልጆች የሆነ ነገር እንዲ አይምሯቸው አክሴፕት እንደዛ እንዲለምድ ቆለጥ ደምድሞ እዚህ መቅረጫ ይመስላል። እንደዚህ የለም መቅረጫ የበዛበት እርሳስ ይመስል እከካም ልቃ አንተ ብሎ ደግሞ በሃይማኖት ሙድ ያስኩኝ እናቴ ልጆቼ ይለቁ ልጆቼ ይሙቱ ብለ አንተ ሙድ ያስክ አልገባንማ። ወያርጂል አይደል አንድ ታጨሮ ለቃቅሞ የሚሸጥ ያወዳይ ሰው እናቴ ትሙት አንተንም ከታትፎ እዛ ይሸጣል። በሐሳብም ሆነ በምን እናቴ ትሙት እሺ አንተ ጭራሽ አራዳ በሃይማኖት እግዚአብሔር ላይ በማላገጥ ይሄ እርድና ነው አይደል? አባቴ አይደል እንጨምርበት እንዴ አባቴ የሚለውን ቃል ሰንሰለት ደግሞ እናርግበት። አንድ ሰንሰለት ኮፍያስ ይደረግ። አራዳ ነኝ ልሰልላቸው ነው የገባሁት ምናምን ይላል እኮ ልሰልላቸው ነው የገባሁት ብሎ እኛ ላይ እንትን ይላል እንዴ? ቤሽቲያ ሄደ ይሄንን ለአንተ አይነት ደደቧ ሚስት ነገራት። ለዛ ከሪያብ ሴንተር አብራችሁ ለወጣችሁት ለባለ ውለታ የሪያብ ሴንተር የተዋወቀና እስር ቤት የተዋወቀ ሰው በጣም ነው የሚዋደደው። ቀስ እንደ ባለ ውለታ ተባብሎ ነው አባ እንትን የሚሉት ልቃል ብሞት ተቆራርጬ ታርጄ ብሞት ይሻለኛል። እኔ ኦርቶዶክስ ከመሆን እግዚአብሔር ምስክሬ ልጆቼን ባጣ ይሻለኛል። ተቆራርጬ ብሞት ይሻለኛል። እኔ ኦርቶዶክስ ከመሆን በጣም ነው ምጠላት ኦርቶዶክስን። ከዛን ለሙድ ነው እውነት ልጆችንም በስነ ስርዓት እንዲቆራረጡ እግዚአብሔርህን እንዲ ኮኘ ከተገኘው ቆራርጥልኝ ብለ ቃል የገባው ለሙድ ነው አይደል? አይ አላስተማረም። ያባተ ራሱን ማጥፋት የሁለት ወንድሞች አለ ምክንያት መሞት የአንድ ወንድም አለ ምክንያት ታሞ ህንድ ድረስ በልመና የታከመው ይሁላ አላስንተና አላለ። የታላቅ እህት ያባተ ልጅ ጠንቋይነት አላስተማረም ህይወትን አይደል? እነሱ ሁላ ሞተው እነሱ ለመቅበሪያ እንኳን ብር የሌለ አንድ መናጢ እከካ ካሻ ኮራም ሰው የመሆንን እንኳን አታምንም አይደል? ብጉንጃም ልቃል ችግር ኑሯችሁ ራሱ ለምጣም ቤተሰቦች ናቸው። ኑሮ ሰው በከንፈር ወይ በእንትን ኑሮ ለምጣሞች ናቸው። ልጆቼን ነው የምልህ ብሞት ይሻለኛል። እኔ ኦርቶዶክስ የምትባልን ለማየት ነው የምጠየፈው። ለምን በምትሰሩት ስራችሁ አያችሁ ልጆቼን ይንሳይ እኔ ተበጣጥቄ ወደ ላይ እንደ ርችት ልትኮስ ምናምን ብሎ ያሉላ ምሎ ከዛ ምን አለ የአራድዬ ልጅ እኛ አራዳዎች እንደዚህ ነን
ውሸታም አንተ ቀንዝራ ልቃሚ ስደቡት አቦ። አሁንም ዮኒ ማኛን ሆይ ብለው ተቀበሉኝ። አሜን ተቀበልኩ። ምን ችግር አለብኝ? እኔ ጣጣ የለ የአራዳ ልጅ ጣጣ የለውም እኮ የትም ገብተን ሾልከን የምንወጣ ሰዎች ነን። ገባ አስጮሁን ኦርቶዶክስ ፊት ላይ ያስታውቃል። በጣም ኮንፊውዝ ለጤና ያርግልህ አልልህ። መቼም ያው ጊዜያቸው የእናንተ ቤት ባህሪ ነው እንደዚህ በጊዜ ሲጥ ማለት የእናንተ ቤት ዴስቲኒያችሁ። እኔ ምን አሽቃባጭ ነኝና ነው ለጤና ያርግልህ የምልህ። ቶሎ ፍጠን ነው እንጂ ከዛ ለዮኒ ልጆች በዮኒ ዩቲዩብ እና ምናምን የተዝናናችሁ ሰዎች የተናደዳችሁን ቂም አትያዙ፣ ጎፈንድን ሰብስብልን ትላል። እንደዛ ይባላል። እንደሚባል ደግሞ በጣም ግልጽ ነው በነገራችን ላይ ለልጆች ማሳደጊያ ተብሎ። ምክንያቱም ሚስቴን ታረጋለች። ማንቆርቆሪያ ቤቱ ሳይኖር እኮ ማንቆርቆሪያ ቤቱ ሳይኖር ይሄ ማንቆርቆሪያ ፈልጋለሁ እያለች እቃ የማይፈልጉት የሚቀመጥ አፕ ላይ ይሪ ስጽፍ ነበር እኮ። ላምጣል እንዴ ይሁን ላምጣው። ሚስቱ ነች ወንድ። እኔ ክራ ግብት ራስ ጀንደር እኮ ነው የምትመስለው ሚስቱ ራሱ ሚስቴ እያለ ሲጎር መድኃኒት ወጣለች። ሪሃብ ሴንተር ነው የተዋወቁት በነገራችን ላይ። የእውነት ነው የምነግርሽ። በፈጣሪ ወንድ ነው የምትመስለው የምር። ሴት ነው እሱ የሚመስለው። ግዴታ እሷ ወንድ መምሰል አለባታ። እንዴት ነበር ሰቆይ በዚህኛው ለምን አላደረገው? አንድ አካል ምን ነው የሚባሉት እነዚህ? እሺ ምናዊ ናት። አሜሪካዊ አይደለች። ባንግላዴሽ ናት። አይደለችም። ጥሩልኛ ላቲኖ ነው። ፊሊፒን አይደለች። ፊሊፒን ነው እንደዛ ሲባል የሰማሁት ግን ፊሊፒን ወይ ደግሞ ባንግላዴሽ ፊሊፒን መሰለችኝ። እኔ እንጃ እርግጠኛ አይደለሁም ግን ስፓኒያን አይደለችም ነው። ቆይ እንትኑ ላመጣለ የሚስቱ አይ ኒድ ዚስ ፔርሙዚያ ላይ ስጽፍ ነው ማመጣላችሁ። ታላችሁ ይሄ ቆይ የሻይ ማፍሊያ ታላችሁ። እቺ የሻይ ማፍሊያ ያያችሁት? ይሄ እኔ እኮ ጋይስ ስንት ወይ ከእንትኔ ጋር የሚሄድ ምናምን ከገዛው ለስንት ሰጣል? ለምን ኮተት ነው የሚበዛብ? እሺ ከዛም ሚስቱን ያ ክርስቲና ሉጎ ነው ምናምን ትባል የጻፈችውን ላሳያችሁ። ራሷ የጻፈችውን የራሷን ቴክስት ታላችሁ እዚህ ይታያችኋል። እሷ ምን ብላ ነው የጻፈችው? ካናይና ፒክ አፕ ዘ ፖስት ኤንድ ፔንስ ኤንድ ዘ በእነሱ ቋንቋ ነው መሰለኝ፣ የእነሱ ሀገር እንትን ነው ግሩፕ ነው መሰለኝ። ፑድ ሆልደር ነው ብላ ጻፈች። መውሰድ እችላለሁ ይሄንን አለች። ከዛን ምን አለቻት? ኢፍ ዩ ስቲል ሃቭ እንትን የስ ዩ ካን ፒክ ኢት አለቻት። ኢንተረስቱ ካለሽ ብላ ፖስት ያደረገችው ሴትዮ ትጽፍላታለች። እግዚአብሔር ይሄ ሻይ ማፍሊያ እናቴ ትሙት። ይሄ አሮጌ ለዛው እንደሻገተውላ ታሳያለች እኮ። እሺ የነሱ የሉም የነሱ ዘሮች እነሱ ነው እንግዲህ የእንትን ገና ጠይቃ ምናምን ለምን እኮ ሌላ ቦታ እንኮ ሊሆን ይችላል። ሄዳ ትወስዳለች ራሷ። እንትና ጋር ሄድኩኝ ይሄኔ ነገር። እሺ ሌላ መጣላችኋል። ምን በላው ነገር የለንም ምናምን ብላ እየጻፈች የሆነ የላካችሁልኝ ነበር። ላኩልኝ። እሱን አልፖስትኩትም። ይሄ ከቲክቶክ ላይ ራሷ የጻፈችው አያችሁ። የመጀመሪያ ቲክቶክ ላይ አለ፣ ግቡና እዩት። ቲክቶክ ላይ ፖስት ያደረኩትን ወደታች ሂዱና ክርስቲና ሎጎ እሷ ናት። እሺ መውሰድ ከፈለሽ መውሰድ ትችያለሽ አለቻት። አንጀሊና ደግሞ የካፌ ፒት ይሄ እንደዚህ እናቴ ትሙት ችጋራ ካፌ ማሽን እንኳን እና ድስትና ማንኪያ እንኳን በስነ ስርዓት የሌለ
እሱ ብርጭቆ ጠጥቶ እስከሚጨርስ ልጆቹ ወይ እጃቸው እንደዚህ አድርገው ነው እኮ የሚጠጡት። ብርጭቆ እንኳን የላቸው እና ታቅራራለህ። ሁለት ሰንሰለት አንገት ላይ አድርግ። በዛው ሰንሰለት ነው ዚቅ የምትለው። ልቃሚ ደራርበው ደግሞ እንዳይበጠስ አይመስላችሁም ጋይስ? ያ ደራርብ መበጠስ የለበት አይደል? ማርያ ሂጂበት። ለቤ ሰይጣን የሰራረው ምን ደግሞ ራሱን ሲነፋል ልክ ራሱ እንዳለው ራሱን ትልቅ ሲያደርግ እኮ ነው የሚገርመኝ። ባዶ ቂጥ ፓንት ራሱ አይለብስም። ተቀዶ አልቆ ሲፈሳበት እየፈሳበት ቅድድ ብሎ ሰስቶ ለሚንጠለጠልና እንደዚህ ሚንዣዋዣው ቆለጥ የሚያስቸግረው ስለሌለ ራቁቱን ነው የሚሄደው። ይሁን ሲንግል ማሞኜ እኔ ሲንግል ማሞኜ እናቴ ትሙት እበልጣለሁ። ሚዲያ ላይ ካንተ በኋላ መጥቼ አንተ ያልገባህበት የለም። ግን አንተ ዝና ነው የምትሉት እናንተ ዝና የምትሉት እኔም ዝና ውስጥ እኮ አለ። ዝና ማለት እናንተ እንደምትሉት ከሆነ ጸጉሩንስ ከለቃቅሞን አይደለም ሄዶ ያስተከለው ያ መላጣ ግንብራስ ከእብድ ሬሳ ላይ ነው የተሰጠው። አለዚህ ያለ እንደ ከዛ በኋላ እዚህ ጋር ይበቅላል፣ እዚህ ጋር ይነጠቃል፣ እዚህ ጋር ይሆናል፣ እዚህ ጋር በረሃል። ከኋላ እንኳ ደፍሮ አያሳይም እኮ ቂጥ እንደሌላ ሴት እኮ ዞር አይልም። ምን የሌላ ሴት አይተሻል? አዞርም ብትሞት አዞርም ይሁን እንኳን አይዞርም ቢሞት አይቆም። ፈሳም ነገር እኮ ነው የሆነ በየቦታው የሚለቅ እኮ ነው። ይሄ ሆድ ውስጥ ንፋስ የገባ አህያ የፖስትሽው ለሰዎች ብቻ ነው ይሄ አይደል? ይሄማ ለሁሉም ነው የፖስትኩት እኮ ፓፓራዚ ያ የዛሬው ነው። ዝም ብዬ እኮ ለሙከራ እንደዛ ያደረኩት እንጂ ሌላ ነገር አለ። ይሄ ዘነዘና ራስ የደሃ ዘነዘና ሰይፉ ጋር ፈሱን የለቀቀ ጊዜ ትዝ ይልሻል? እግሬን አነሳለሁ ብሎ የጀዝባነቱ ጀዝባ እንኳ የሆነ ምንም ያልሰለጠነ ሰው መሆኑን የምታውቂው ድሮኛ ልጅ ሆነ ለአመት በዓል አንድ አይነት ልብስ ይገዛልሽ የለ ጂንስ እንደ ህፃን ልጅ ለአረፋ ወይ ለአመት በዓል ለጥምቀት አመት በዓል ልብስ እንደተገዛለች ህፃን ጂንስ ከላይ እስከታች ለብሶ ደግሞ የለበሰው ልብሱን ከላይ እንግዲህ ይቅርታ አድርጉልኝ ወገኖቼ ዱጥ ቀላል ለቀቀው እንዴት የሆነ የለም ዝም ብሎ ድንቡሽቡሽ ያለ ህፃን የለም ሞኝ ማንም ያላገጠበት እንደዛ ነው የሚመስለው። በሽተኛ ህፃን ነው የሚመስለው እንጂ ያውና ወይ ለልደቱ ወይ ለአመት በዓል ምናምን አመት በዓል ልብስ ሲገዛለን አንድ አይነት ይገዛለን የለ ያ የድሮ ሱሪ እንኳን አለ ጃኬት እናንተ እንደዛ ለብሶ እንኳን የቀረበ ጀዝባ ነው ከአሜሪካ ሄዱ። ከአሜሪካ ወጣ ይዘው ወዱን አስሬ እንደዚህ ይደብቃል። ሰው ዘና ያለ ነገር እንኳን ለብሶ አይደለም እንዴ? ምን አጣበቀው ደግሞ እንደዛ ጥብቅብቅ ያለ እኮ ለብሶ ሲያስጠላ ደግሞ ቅርጹ እንዲታይለን ነው እንጂ ሼፕ የትኛው ቅርጹ ነው የሚታየው? ይሄ ድፍድፍ በሬ ምን የትኛው ቅርጹ ነው የሚታይለት? ያ ይሄ ሊያሻፍድ ብሎ ሁሉ ሰው ሳቀባት። ጅል እኮ ነው። አለባበስ እኮ ዜሮ ነው ጋር ይሄ ነው ደግሞ አራድዬ ምናምን የሚል ኧረ ሄሎ እያረፍን ሳቅ እሺ ወይ አሚናይ ነይ ግቢ አሚናይ ነይ አሚናይ ግቢ ነይ እከካም እኔ ማን አባቴ ነኝና ነው ማዝንለት እንደዚህ ሰው ግሮ የሚገባው ከሆነ ቆይ ደግሞ እህቱን ነው ማመጣለት። እስቲ እሱ ልብ ኖሮት እስቲ አምጪ በለኝ ባይለኝም ለነገሩ እኔ ኢንሳይደሮች የሚሄዱበትን ርቀት ነው መከተለው። ምን አገባኝ? ምንም አላልኩሽም እኮ የመጣብሽ እኮ እሱ ነው ይሉ ምንም አላልኩሽም። ምን አላልኩሽም? ባለፈው የመጣብኝ እሱ አሁንም የመጣው እሱ እንዴ እኔ እኮ ራሴ በጆሮዬ የሰማሁት እንግዲህ ላይፉን የዛ ሰዓት የለሽም አንቺ ሃይ እንደገና ያኔ የመጀመሪያ ጊዜ ሲጣላኝ አይተሽ ከሆነ ከቤታ ጋር ተጣላን አይደል? ተጣላን ነው እኔ እንደ ቶፒክ ነው የማያቸው እና እሷ ጋር ሄዶ አንድ ነገር ልዘግብሽ ምናምን ብሎ ሲንጦለጦል ቆይቶ ከዛ
የልጁ የወንድሙን ፎቶ ዘግዝቆ ሚኪ ሲሰድበው እኔን ምን አገባት ምናምን ኤርትራ ደግሞ ምን ያርጋቸው እያለ ሲያወራ ነበር። ገባሽ? እዛ ለምን የኤርትራ እንትኖች የእኛን ልጆች እንደፈለገ ይሳደባሉ ምን ይላሉ ምናምን፣ እነሱ ግን እኛ ግን ምንም መናገር አንችልም። ለምን ሞኒካን ጊፍት ሰጠሻት ብላኝ ነው ሲል እኔን ሲሰድበኝ ነበር። ግን ሚኪ የሚባለው ልቃሚ ንፍጣም አሚቺ አለ አይደል? የሰለሞንን ፎቶ እንደዚህ ዘግዝቆ ሲሰድበው ነበር ከኋላ። ሰለሞን ማለት ይሄ ያረፈው ወንድሙ ማለት ነው። እኔ ደግሞ ይሄ የቡቺን ባለቤት እዚህ ተስፈኛ ሳመጣ እስቲ ታሳይ ብለው ከኔ ጋር ልገቡ። ሌላም ኢትዮጵያኖች አይተሽ ከሆነ ለምን ታሳያለች ብለው ከነሱ ጋር ሲያምታቱ ነበር። ገባሽ? ምክንያት ያመጡት ምንድነው? ያረፈ ሰው ለምን ታመጫለሽ ነበር። ገባሽ? ያመጣችው ማሜ ናት፣ እኔ አይደለሁም። እውነት ለመናገር ስለምታውቁ ኦኬ። እና ላዛር ነው ያመጡት። ገብቶሻል? ከዛን ያንን ፎቶ ወሰድኩት። እንግዲህ ስለ ኤርትራ ስለ ኢትዮጵያ አይደለም የነበረ እኔ ላይ ሲጨው የነበሩት ለምን ያረፈ ሰው በሚለው አይደል? እኔ ደግሞ ያረፈ ሰው አጀንዳችሁ የእውነት ስለ ኤርትራ ስለምናምን ካልሆነ ዋናው ታርጌቱ ስለ ማረፈ ሰው ስለ በቃ ህይወቱ ስለሌለ ሰው ብቻ ከሆነ የዮኒ ወንድም አርፎ አይደለም ወይ? ለምን ነው ስለሱስ ማትጨውት አልኳቸው። ገብቶሻል? እኔ ሚኪን እዚህ ስሰድበው ዋልኩኝ፣ ግን እኔን እኮ ዮኒ ሰድቦኛል። እንትና ጋር ቤታ ሞኒካን እንደ ኤርትራኖችን ስደቢ አለችኝ አለችው አይደል? እኔ ደግሞ ኦኬ የእውነት አልኳት ቤታ ስለሞተ ሰው እውነት አላማ ይሄ ብቻ ከነበረ የዮኒ ወንድም ከኋላው ለጥፎ ይሄ የሚበላው አቶ የተደፋ ምናምን እያለ ከኋላ ፎቶን አስቀምጦ ይናገራል። የሰለሞንን ፎቶ ማለት ነው። ስለ አረፈ ሰው ስለ ሞተ ሰው ፖይንታችሁ ከሆነ ለዮኒ ወንድም ስለምን ዮኒን ተውት። እንደው ምን አገባኝ እኔ ከዮኒ ጋር እኮ ጸበኛ ነበር። ሰለሞንን ሆነም ቆርም እዚህ መጥቶ አይተነዋል አይደል? ለምን ለሰለሞን ድምጽ አትሆኑም አልኳቸው። አንድ ሰው የኛ ልጆች ራሱ ጸጥ ያሉት የኛ ልጆች ገብቶሻል? የኛም ልጆች የነሱም ሰዎች ድምጽ ስላልሆኑ ኑና አስጥሉኝ ብዬ ነው ማመጣላቸው። ልቀን ይሄን ገጣጣ ሰውያቸው አላማችን ስለሞተ ሰው ብቻ ከሆነ ማንም ሰው ይሁን ምናምን ለምን አይቆሙም ነበር? ትክክል። ልክ ነሽ። እነሱ አላማቸው የራሳቸው። አሁን እኔ ዮኒ ማኛ ራሱ እዚህ በቃ ቁጭ ብሎ ምንድነው አይዲያ ላምጣ አይዲያ ነው የሚያስበው። አንድ ጊፍት የሚሰጠው ሰው የለም። ገባሽ አይደል? እዛ ተሰብስቦ በሱ ላይ መሳቀሱ ስለ ወንጌል ሲያወራ ኮሜንቱን ብታይ ሁሉ በሳቅ ኢሞጂ ነው። እንደ ጤነኛ ሰው ራሱ የሚያየው የለም እዚህ ቲክቶክ ላይ ባይደወይ እንደ ቀውስ ነው የሚያዩት። በቃ ልክ አይምሮ ዘገምተኛ እንደሆነ ዝም ብሎ ብቻ ለመሳቅ እንዲህ ለማለት እንጂ አንድ አበባ ሲሰጠው እኮ ከወገቡ ቀና ብሎ ማመስገን ጀምሯል። አንድ አበባ ሲወርድለት በቃ ጊፍት ጠሩበታል። ዳርዬ ጊፍት የሚሰጠው ሰው የለም። አንድ አበባ ሲሰጠው አጀንዳ ፈጥሮ ለእኛ መነጋገሪያ በመሆን ለቶፒካችን ድምቀት ሊሆን ይችላል። እሱ ግን ገበያ ያገኝበት እዛችሁ ከዛች ከማነች ከዞኔ ጋር አንድ ሆኑና አንድ ላይ እንትን በሉ አንድ ላይ ትሄዳላችሁ። ዮኒ ማዲያት እንዳለው መቼ እንደታወቀት ገብቶ ታስታውሳላችሁ? ዮኒ እንትን በያለ ፊልተር ኢትዮጵያ የገባ ጊዜ ነው ያየነው። ያ ኖ እኔ ኢትዮጵያ አይደለም አይደለም። ያኔ ዩቲዩብ ላይ ለካ ፋውንዴሽን እየተቀባ ነበር የሚመጣው። ናይና እየቀለድኩ እንዳይመስልሽ። ትክክል አያሳውቅም። ታወቀ ልንገራችሁ፣ ጀዋርን እናሳደው ብለው ዲሲ ሄደ ጊዜ ኦኬ ዲሲ ሄደ ጊዜ እንደ ዮኒ ማዲያት ነው እንደዚህ ያለው ተብሎ መነጋገሪያ ሆነ። ከዛ በኋላ ነው አለ ፋውንዴሽን ዩቲዩብ ላይ መግባት የጀመረው። ሃይ ታሙ ቤት እንኳን ሄዶ ነበረ። በዛው ቴሙ በራሱ ቪዲዮ ምናምን ሲመጣ እንዴ ዮኒ ትልቅ ፋውንዴሽን እየተቀበሉ እንደሸወደናል። ከዛ በኋላ ኖርማል መግባት ጀመረ ዩቲዩብ ላይ።
ቲክቶክ ላይ ግን ያው ስሙዝ ፊልተር ሳይሆን ስሙዝ የሚያደርገውን ይጠቀማል። ተጠላቂት የምትጠፈጥፍ አረቄ የምታወጣ ሴት ራሱ እንደሱ ማዳት በማዳት አትሆንም እኮ እንዴ! የምር እኔ በቃ እኔ ግርም ብሎኝ ግርም ወንድ ልጅ እንደዚህ ማዳት ያወጣል? የራሱ እስክል ድረስ ማለት የሚያወጣቸው ነው። ቶፒክ እቅዶች ነው እኮ እያበሳጩ እንደዚህ ማዳት ያወጣበት በዛብን። እኔው ሴት ልጅ ላይ ነው እንዲህ ማዲያ ወንድ ልጅ ላይ እንደሰለጥፎ ነው አይቻላል። በስነ ስርዓት እኮ መስጊድ ገብቶ መስጊድ ራሱ እንግዲህ ቁርአን እንደዚህ ቁጭ ያለበት ግርማ ሞገስ እኮ አለው። ገብቶሻል? ሰው እኮ በሚዲያ ላይ ሰልም ያለው ኦርቶዶክስ ሆኛለሁ ምናምን ቢል ኦኬ ያው ኮምፒውተር ፊት ለፊት ነው ምናምን የቴክስትን ሙድ ትከተያለሽ ምናምን ነገር ገባሽ? በአካል ጁማ የሚሰግዱ ከየትም የመጡ ስንት እንትን ዜጋዎች ያሉበት ሼክ መጥቶ ቁርአን እንደዚህ ተደርድሮ የመስጊድ ድባብ አለ። እዛው ቁጭ ብሎ እኮ ሻሃዳ የተቀበለ ሰው ነው። በስ ያንን ላኩልን ግን የሻሃዳውን አታውቁትም እንዴ? መስጊድ ገብቶ ሻሃዳ ለዛው ገለቢያ ለብሶ አራት ያለሽ ምን ያለሽ ጁማ ለመስገድ ይሄዳሉ። ታውቂያለሽ? ሃይ ሻሃዳ ጀለቢያ ልክ ነሽ አስታወስኩ። ጀለቢያ ለብሶ ነጭ እንትን ለብሶ ያ ኮፍያ ጭንቅላቱ ላይ አድርጎ አስታወስኩት። ልክ ነው። ሃይ ቆይ ፈልግ ያመጣላችኋል። እናንተ እንትን በል ሻሃዳ እንትን ነው እኮ በስነ ስርዓት ነው የወሰደው። ያውስታል እንግዲህ አስቢ ግርማ ሞገሱ እኮ ጋይስ እንትን ትቀዘፋለህ። ከዛ ይሄን ሳረግ አታርግ ይሄን ሳረግ አታርግ እንዳልኖር ነው እንዴ ትችላችኋለሁ። ሃይማኖታችሁን አለ ምን እንዳረግ ነው ውሃ ስጠጣ አጠጣ ብዙ ትሉኛላችኋል። ከዛ መሐመድን መሳደብ ጀመር። አይ ድባቡ ራሱ እኮ አይቀዝፍሽም እንዴ? ሃይማኖትን እኮ ሃይማኖት የሚያደርገው እንትን ግርማ ሞገሱ ነው። ያ ሲምጣ ሃይማኖት ደግሞ ሃይማኖት ሲማታብሽ ጭንቅላትሽም ራሱ ይሰረቃል። ልክ ጥሩ አይደለም። ያልተገለባበጠበት ሃይማኖት የለ ባያብር ነው የሚገርመው። አይ ትልቅ ሼክ እንትን አሰጋጅ ምናምን ስንት ባሉበት ነው እኮ ከሰላቱ በኋላ ሻሃዳ ይዘው ሻሃዳ ከያዘ በኋላ እንደገና አንድ ዙር ተሰገደለት ለሱ። አቤት አቤት ይሄን ሁሉ አመት ቲክቶክ ላይ ቁጭ ብሎ አንድ የሚሽከረከር ወንበር ራሱ ገዝቶ መቀመጥ ያቃተው ኩርሲ ላይ እኮ ነው ቁጭ ብሎ ላይቭ የሚገባው። ኩርሲ ላይ ቁጭ ብሎ በአሜሪካ አንድ እንትን የሻገተ ሶፋ አለ እዛ ላይ ቁጭ ይላል። ቲክቶክ የጀመሩ ቲክቶከሮች እኮ ለራሳቸው ወንበር ገዝተው ኩርሲ ላይ ቁጭ ብሎ ወገቡ ቲክቶክ መጣው ከሄሉ በታለበት ዩቲዩብ የሚሰራው ይሄን ሁሉ ዘመን ቲክቶክ ላይ የሙስሊም እንትን ሲጃጃ ላይ ቁጭ ብሎ ነው እኮ ለዛውም ሲጃጃ ላይ ለቀውለት። ይሄ መስጊድ ነው እዩት። የአረብ የምን ሼኮች ሊሰግዱ ተራይ በዛው እንትን ሊሰግዱ ጁማ ሰላት ማለት ነው። ጁማ ሰላት ጁማ እንግዲህ ያታስቡታል። ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን عبده ورسوله أشهد أن لا إله إلا الله أشهد أن لا إله إلا الله وأشهد أن محمدا عبده ورسوله أشهد أن لا إله إلا الله أشهد أن لا إله إلا الله وأشهد أن محمدا عبده ورسوله مسجدون يوت قرآن الله أكبر الله أكبر ولله الحمد أكبر الله أكبر لا إله إلا الله أكبر ولله الحمد الله أكبر الله أكبر
መስጊዱን ይዩት፣ ቁርአኖቹን ይዩት፣ ህዝቡን ይዩት ጋይስ። ህዝብ ምን ያለው ይዩት ጋይስ። ይሁ ምን አይነት ትልልቅ ሼክ እንደሆኑ አያችሁ? ሼኮቹን አያችኋቸው? ተብተብ አድርጓ ቪዲዮ ሳሳያችሁ ጋይስ። ኮፒ ሊንክ ተጫወተባቸው። የቲክቶክ I mean, except you, because you've been working on me. Alex said, well, after all of it's yours. Oh, thank you. Good to see you, my friend. Yes. ይህን ሱፍ እንዳትረሱት። ጴንጤም ሲጠመቅበት ይህንኑ ሱፍ ነው የለበሰው። ይህን ሱፍ አይታችሁታል? ብርቅርቁን ብርቱካኒዝም ሲቀበልም እንደዚሁ ነው የሆነው። ይህንኑ ሱፍ ነው የለበሰው ጋይስ። ይህንኑ ሱፍ ነው ከሀገር ቤትም ተደግሶ ሲመጣ ይህን ሱፍ ነው ይዞ የመጣው። ሱፍ እንኳን መልበስ የማይችል ልቃሚ ሼኮቹ ራሱ ጋይሳ እንትን አይሉትም። እኔ የሆነ በላ የሚወርድብኝ ነው የሚመስለኝ ጋይስ። እኔ የሆነ ማታ የሆነ ነገር እንዲህ ብሎ የሚያድር ነው የሚመስለኝ። አይ እኔ ሰው ስሰድብ ብለዋል እንጂ ሃይማኖት ላይ አላውቅም ጋይስ። እንትን አድርጓ ቲክቶክ ምልክት ቲክቶክ ቪዲዮ ረዥም ሳሳሳት Thank you so much. Thank you, my brother. Thank you so much, my brother. God bless you. Thank you so much. Thank you. Salam. Thank you. Bless you too. Yeah, absolutely. I am. You don't know how much stress I'm relieved. That only of 1.8 billion. Thank you so much. And know that all your sensors are getting, and that's like a newborn baby. ገና ይገነዝበታል። Congratulations. Thank you. Thanks so much. ኢትዮጵያ ይላላያችሁ ሲያሰድበን ፍሮም ኢትዮጵያ ይላል። ቤስት ያሰው ሀገር ማድራሻ ምን ይነሱ ፍሮም ኢትዮጵያ ይላል። አያችሁ አይደል? ፍሮም ኢትዮጵያ አም ፍሮም ኢትዮጵያ ይላል። ገስ በፈለግነው ሰዓት እኛንን የአላህ ቤቶች እኛንን የአላህ መስጊዶች አላህን ለማክበር ነው የምንሄደው። ጁማ የምናደርገው የሚሰገደው
ትውልድ ሁሉ የሚሰግደው አላህ እንደሆነ ይናገራል። ፒስ ቢ አፖን ኢየሱስ ክርስቶስ ሰላሙ ይብዛልን ለኢየሱስ ክርስቶስና ኢየሱስ ክርስቶስ መጣ። የትም መጽሐፍ ቅዱስ ላይ ሄዱ ለእስራኤል ለጠፉት በጎች ነው ያለው። የተላከ ነቢይ መሆኑን በሱ ነው መጣ። ለእስራኤል እንጂ ለዓለም ተልኬያለሁ አላለም። ለጠፉት ለእስራኤል በጎች ነው የተላኩት ነው ያለው። ስለዚህ እሱ የሚልካቸው ከትቦጋስ ቪዲዮ ሳሳያችሁ በእናታችሁ ኮፒ ሊንክ አድርጉ። ሪስክ ገብቼ ትንንሽ የቲክቶክ ጊፍት ምናምን አስገቡበት ሜምበር ምናምን ሆኑ እናከብራቸዋለን። አላህ የሰጠንን ነቢያቶች በሙሉ እንቀበላቸዋለን። ሜምበር ምናምን ሆኑ። እሺ እንደዚህ ቪዲዮ ሳሳያችሁ ነቢያችን ነብዩ መሐመድ ናቸው። የሚገርማችሁ ቁርአን ላይ ስትገቡ ስለ ፓኒሽመንት ወይም ቅጣት 177 ጊዜ ይናገራል። አቤት አቤት። ስለ ፎርጊቭነስ ስለ ይቅርታ ደግሞ ደብሉን ነው የሚናገረው። if I'm not wrong 374 ሴትና ወንድ 23 ጊዜ ተጠቅሷል። አሁን በሳይንቲፊክ ፕሮግራም በሳይንቲፊክ ቴክኖሎጂ የሰው ልጅ ከክሮሞዞም ነው የሚፈጠረው። ክሮሞዞም 46 ክሮሞዞም ሲኖር ነው አንድ ሰው ወደ ወንድ ወይም ወደ ሴት የሚፈጠረው። ሳይንቲፊክ ነው። ነብያችን የጻፉት thousands of years ago። ያ ነገር አሁን በሳይንቲፊክ እርግጠኛ ሆኗል። አላህ ህይወታችን ነው። ቁርአን ህይወታችን ነው። እድሜ ልኬም በክርስትና ስኖር የምጠይቃቸው ጥያቄዎች ነበሩ። የማነባቸው የማገላብጣቸው ነገሮች ብዙ ነበሩ። እንግዲህ እናንተ የምትፈርዱት ነው። አላህ ሲመርጥ ብቻ ነው እስልምና የምትቀበለው። ምንም ሌላ ነገር ፍጠር ቁረጥ ፍለጥ ምናምን አይልም። አላህ የኔ አላህ የሚጠይቅ ከኔ በላይ ማንም አምላክ የለም። እንዲያውም ከህግጋቶቹ አንዱ ነው ማንንም ለማንም እንዳትሰግድ ለማንም እንዳትገዛ ይላል። መጽሐፍ ቅዱስም ላይ አለ ከኔ በቀር ማንንም እንዳታመልክ የሚል። ለስዕል አይልም፣ ስዕል አምልክ አይልም። ስታፍሮላ በጣም ያሳዝነኛል። ስዕል አምልክ አይልም። ከኔ በቀር ለማንም እንዳትሰግድ እንዳታመልክ ይላል። ያንን ታዲያ እንዴት ለስዕል ሊሰገድ ይችላል? እኛ ሙስሊሞች አናደርገው። ካላ በስተቀር የምንሰግድለት ማንም የለም። ደግሞ የሚቆጣ ነው። ስለዚህ አንደኛው እሱ ነው። ሁለተኛ በነቢያቶች በሙሉ አምነ የመጨረሻው ነቢያችን የተሰጡን እስካሁንም ጠብቀ ነው ያለ ነው ነቢያችን መሐመድ ናቸው። አሰላም አለይኩም ስትለው ወንድምህን ሰላም ላንተ ይሁን ማለት ነው። በቀን በተቻለ መጠን ብንችል ቀን ሙሉ ብንሰግድ ለአላህ መልካም። ማንችል ሰዎች ግን አያችሁ ቲክቶክ ለ10 ደቂቃ ጊፍት ከለከለን። እስቲ 10 ሚኒትስ ይላል ቪዲዮ እንደዚህ ሳሳያችሁ። አሁን በዚሁ ከቀጠለ ደግሞ ይዘጋብናል። እሺ ከ10 ደቂቃ በኋላ ልክ 10 ደቂቃ ሲከፍትልን እንትን በሉት የሆነ ነገር አጣድፉት። እሺ እስከዛው ኮፒ ሊንክ ምናምን አድርጉት። እዚሁ ጋር ሆኜ ሁለቴ ከሰጠኝ ያስወጣኛል፣ ሳምንት ይቀጣኛል። እንደኔ እኮ ረጅም ሰዓት ቪዲዮ የሚያሳየል ለ10 ደቂቃ ቀጣን አይደል? አሁን ጊፍቱ ላይ ግቡና እዩ 10 ደቂቃ ይላል። ሰዓት ቁጠሩ። እሺ ቪዲዮ እንደዚህ ነው። እኔ ብቻ ነኝ የማሳየው እንደዚህ ረጅም ቪዲዮ ያ እኔ ብቻ። እንደገና ደግሞ ሪፖርትም አለ። ገባችሁ? ያ ታፕ 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 አርጉ። 700 ምናምን ሰዎች ቁጭ ብላችኋል። አሁን ግን ተመልሶ ምን ይላል? ሰው ሙስሊም የሚሆነው በገነት 760 ሚስት ሊያገባ ነው። ሌላ ምንድን ነው ይላል? ተሰቀሉ ጌታ። ያ
ደቂቃውን ቁጠሩትና ልክ 10 ደቂቃው ሲያልቅ 3 ሰዓት ከ2 ሲል 10 ደቂቃ ይሆናል። ኦኬ 9 ደቂቃ ይቀራል። እያያችሁት እሺ። ልክ ሲከፍት እንትን አድርጉት፣ ጠብቁት። ለምን እኔ ማልነካካው የለም መቶ እንትን የሚያደርጋለ ቪዲዮ ደግሞ አሳያለሁ። እንደኔ ህግ የማይጠብቅ ሰው የለም እኮ ዩቲዩብ ላይም እንደዚህ ታግሼ ወይም ደግሞ በስርዓት ልኑር ብዬ የተናገርኩት ብዙ ነገሮች አሉና ምንም ነገር ማድረግ ስላልቻልኩኝ በተለይ በእስልምና ውስጥ በቃ መሳቀቅ እንጂ የፈለግኩትን የነፃነት ከእስልምና ለምን እንደወጣ ደግሞ ሲናገር ይዩት። ከመሳቀቅ በስተቀር ምንም ያተረፍኩት ነገር የለም። ቪዲዮ አላሳያችሁም፣ ድምፁን ስሙ። ዩቲዩቦች ግን ይዩት። እሺ ተይው ቪዲዮውን ተይው። ብቻ ይበቃል። 10 ደቂቃ ውስጥ የሚያልፍ ድረስ ልክ እንዳለፈ 8 ደቂቃው የሆነ ትንንሽም ሆነ ትልቅ ጊፍት በዛ ጠብቁት በእናታችሁ። ጤና ይስጥልኝ። አንድ ነገር በጣም መናገር ፈልጋለሁ። ብዙ ጊዜ ታግሼ ወይም ደግሞ በስርዓት ልኑር ብዬ የተናገርኩት ብዙ ነገሮች አሉና ምንም ነገር ማድረግ ስላልቻልኩኝ በተለይ በእስልምና ውስጥ በቃ መሳቀቅ እንጂ የፈለግኩትን የነፃነት አምላክ እንደሌለኝ እስልምና ውስጥ መሳቀቅ እንጂ አለ። ለ10 ደቂቃ ነው። ቆይ ደቂቃው ሲያልቅ ትችላላችሁ። ልክ ደቂቃው ሲያልቅ 8 ደቂቃ ቀር ለ10 ደቂቃ ነው የቀጣኝ። እሺ እንደውም ጥሩ ነው። ቀኑ ሙሉ ቢሆን ግዴታ ወተን መምጣት አለብን። አይ 10 ደቂቃ 8 ደቂቃ በኋላ ይሁት ደቂቃውን እያያችሁት ተገንዝቤያለሁ። ምንም አይነት ነገር ፖስት ባረግ ሙስሊም እና ሙስሊም ነን የሚሉ ሰዎች ቆብ አድርጌ ካላወራው በስተቀር ሰላሜን ሊሰጡኝ አልፈለጉም። ቆብ አድርጌ ካላወራው ሙስሊም ሰላም ሊሰጠኝ አልቻለም። ለዛ ትቼላችኋለሁ ሃይማኖታችሁን አለ። ለመጨረሻ ሃይማኖቱን መተው ሲናገር ማለት አንድ ቪዲዮ ዞር ያርግቼ ላሳያችሁ። ዛፍ ስለሆነ ተው አታሳይ ያ በቃ እሺ አምላክን እንጂ እንዲያርግ እንዲያታርግ በዚሁ ዩቲዩብ ላይ ገብቶ አታሳይ። እዚህ ላይ አትጠጣ ምንሃምን ምንም አታርግ የሚለኝን ስለማልፈልገው በእኔ ማለት ለእናንተ ይመቻችሁ እስልምና። እኔ ግን በቃኝ፣ እስልምና በቃኝ። መሳቀቅ እንጂ ሰላማዊ ህይወቴን አላገኘሁበትም። ለማንኛውም አመሰግናችኋለሁ። ይሄ ነገር ፐርሰናል አይደለም፣ እንደፈለጋችሁ ማለት ትችላላችሁ። ኃጢአቱ በእናንተ ነው፣ በእኔ አይደለም። እስልምና በቃኝ። አመሰግናለሁ። እስልምና ሰይፉ አብዱራብ ገባችሁ? ዚስ እንደዚህ ይሄን ሁላ አብዶ ልክ ሃይማኖት ባቆመ ሰሞን እነዛን የዛ ሃይማኖት ተከታይ ወይ ኡስታድ ወይ ፓስተር ወይ ቄስ ነው የሚሳደበው። ሰው አልተመቸው ማለት ከወጣ ሲጀምር እንዴት እንደገባም አናውቅም። እንደ ሰይጣን ሰው ኮክ ብሎ ነው መሰለኝ የሚገባው። ገባው ይላል እንጂ እኔ አሁን ዮኒ ሙስሊምም ክርስቲያንም ምንም አልነበረም። ራሱ ዮኒ ብቻ ነው የእውነት። 6 ደቂቃ ቀራችሁ። 6 ደቂቃ ጥሩ ነው። አንዳውም 10 ደቂቃ የቀጠን ላይቭ ሊያደርገው ሁላ ይችላል እና እንደዚህ ሁለቴ ካደረገ በሶስተኛው ግዴታ መውጣት አለብን። ካልወጣ ሶስተኛ እዚሁ ከቆጠረብን እንትን ትላል ያስወጣል ማለት ነው። ያጋሰስ ቪዲዮ ረጅም ሰዓት ስለማሳይ ነው። አይ ነው እኔ ረጅም ሰዓት ቪዲዮ አሳያለሁ። ለዛ ሂጂበት ማርያዬ፣ ሂጂበት አረበኛ። ታዲያ ባይቀውስ ነው የሚገርምሽ ኤልዬ። እንዴት ተምታተበታል እኮ አታውቁም ነበር እንዴ? መስጊዱ ሻዳሞ መቀበል ሻዳሞ መስጊድ መስለሙንም አይቼ ይሄን አላየሁትም እንጂ መስጊድ ጀለቢያ ምናምን ለብሶ አይቼዋለሁ። ጀለቢያ ነው ሱፍ ነው የለበሰው እንጂ አሁን ብርቱካኒዝም ጋር የሄደበትን እኔ ጴንጤ ሆነ አይደለም። ብርቱካኒዝም ጋር ሄዶ እንትን ያለበትን በዛው ሱፍ ነው እኮ አሁንም እኮ የሱፍ ሰው እድሜ ልኩን ይቀደዳል እንዴ? ሰው ሱፍ እንኳን አይቀየርም። እሱ ራሱ ቶፒክ ራሱ አልቀየረም እኮ ዘንድሮ። እስማ አንቺ እኮ አሁን ቲክቶክ ሱፍ ላይ ነበር እኮ ባለፈው ከርሱ ቤት ጋር እንዴት ምናምን ነገር ሲለው
አይተናል እንግዲህ ከለሩ ሁሉ ነገሩ ሳይዙ አንድ አይነት ቢጃማ ነው እንዴ ለብሰ የመጣኸው ምናምን ነገር ብሎ ሙድ ሲይዙብኝ ነበር። ከ30 ምናምኑ መርጬ አስወስጄ አሳጥቤ ምናምን ነገር ሱፌን ሸክ አድርጌ ምናምን እያለ ሲያወራ ነበር። ግን ሱፉ ራሱ ነው ምንም እንትን የለውም ማለት ነው። ያኔ ሁሉንም ሃይማኖት የተቀበለበት አንድ አይነት አንድ ሱፍ ነው። እሺ የሆነ ይሄንን ሱፍ ነው ያለው። የኢትዮጵያ ሱፍ ሰርጉን ስለብሰው አሳየኋችሁ። የኢትዮጵያ ሰርጉንም ይሄንኑ ሱፍ ለብሶ ነው ከኢትዮጵያም ራሱ አየር ላይ ተሳፍሮ የመጣው። አይ ልክ ሚዲያ ቲክቶክ ሲጀምር ምናምን ከአማዞን ላይ ቲሸርቶች አዘዘ፣ ሰንሰለት አዘዘ። በቃ ከዛ ዚስ ኢዝ ዳይመንድ ዚስ ኢዝ ጎልድ ማለት ጀመረ። እከካም ልክ አይ ስንት ደቂቃ ቀረ? 3 ደቂቃ ቀረ። ልክ 3 ደቂቃው ሲያልቅ እንትን በሉት እሺ። መሪያይ መጣ። ሸፍኑት እስከዛ አረበኛና እንትና መሪያይ ሸፍኑት የአየሩ ጊዜ። እሺ ወይ ዮኒ ማኛ እንደዚህ የተጃጃለ ሰው ነው እንዴ? በሙስሊምም ሰባኪ ሆኖ በጴንጤም ሰባኪ ሆኖ እንደምን ይሻለዋል? ያስቀኛል ሳስበው ራሱ ኡስታዝ ዮኒ ማኛ ብላይ ሰርች ብታረግ ያለ ፓስተር ዮኒ ማኛ ብላይ ሰርች ብታደርግ ሼክ መሐመድ ሼክ ዮኒ ማኛ ፓስተር ቆለጦ ሌላውስ ጳጳስ ማን ይባል? ጳጳስ ዮኒ አይ ወይስ ቄስ ዮኒ ይባል እንጂ ጳጳስ ጋር እንኳን አይደርስም። ቄስ ዮኒ ሶስቱንም ሰርቷል። በየትኛውን የሚያድር አይመስለኝም። በነገራችን ላይ አይተኛም እኮ ምን ይተኛል? ያው ገንዘብ እያሰበ እኮ ነው የሚያድረው። ሰርቶ አያገኝ እንግዲህ ምን ያድርግ? አትፍረጅበት። ሰርቶ የሚያገኝበት ቦታ ያ ሁሉ ያልሆነው ነገር የለም። ተጋጋጥ እንዴ! ከሷ ቁጭ በፊት እኮ ብሎ ነው እንደዚህ ማድረግ ወጥቶ አይሰራም እንዴ? እሱ ያለው ስራ ያለበት ሀገር ወጥቶ አይሰራም። ቁጭ እንጂ ብሎ ኩርሲ ላይ ቁጭ ብሎ ደህና ወንበር ራሱ የለውም እኮ ደህና ቤት ውስጥ አይተሽዋል። ደህና ቪው ደህና ጣሪያ ራሱ የለውም እኮ። አንድ የሆነች ኢትዮጵያ ዜግነቷን የሚኖሩ እኮ ከሱ የተሻለ ህይወት የሚኖሩ ስንቶች አሉ። ዜግነቷን የቀየረች ሶፋ በአሜሪካን አለች። በቃ ዜግነቷን የቀየረች ሶፋ አለች። እዛ ላይ ሲገለባበጥ እንደዚህ ነው። ማለት አይ መጃጃል። ያ ስራ ያለበት ሀገር ቁጭ ብሎ ሰው ይለምናል። በጣም የሚገርም ነው። አንድ ሰሞን የሌለውን ወሬ ይጎራለት ነበር። መኪና ነው የሚሸጠው፣ ቅብር ጣሮጌ መኪና ነው የሚሸጥ አለ። ታዲያ መኪናው ውጤት ወይ ዮኒ ማኛ ሼክ ዮኒ እንበለው ወይስ ፓስተር ዮኒ? ልጆቹን ሁላ እስኪክር ድረስ የካደለት አንድ ጊፍት እንኳን የሚሰጠው የሃይማኖት አሁን እንትን ቃለ ሕይወት ቸርች ነው። መሰረተ ክርስቶስ የምትሄዱ ቸርች እንትናችሁን ጠብቁ፣ ቂጣችሁን ጠብቁ እያለ ያወራል። ገባሽ አይደለ? እሱ ደግሞ እኔ ወደ ኦርቶዶክስ ከተመለስኩኝ ሉጢ ነው የምሆነው ብሏል። እንግዲህ ሉጢ ሆነ ይኸው በቂ ራሱ ጾታዬን ቀይራለሁ እንዴት እንጂ ነው አለ። የሚጠብቀው ነው። ጾታዬን ቀይራለሁ። ሁላችሁም አሁን ጊፍት ፑሽ አድርጉ። አሁን ጊፍቱ አሁን ከፍቷልና ስጧት ተለቋል። አሁን 3 ደቂቃ ሆኖታል። ያ አንድ ምን ነገር ሜምበር ራሱ እንታረቅ የሆነ ቤት ነበርኩ እዛ እንትን ብዬ እና ደግሞ የቲክቶክ ምልክቱ ስጡ። እሱ በጣም አሪፍ ነው እንትን እንዳይል ቲክቶክ የቲክቶክ ምልክት ኦኬ። ፑሽ አድርጉ ያላችሁን ምናምን ነገር ቤቱ እንዳይዘጋ። አበባን ብትሆን ያላችሁ ላኩላት። እሷ ደግሞ ረዥም ሰዓት ማሳየት እንትን ትላለች። ያ
ወይዬ ወዮ ፓስተር አሁን ፓስተር ፓስተር ቆለጦ ፓስተር ቆለጦ በገዛ እጁ ተዋረደ። ነካክቶ ያው ጉዱ ፈረጠለት። እንግዲህ ሳትነካው ነው የደረሰባት የዘለለባት። እሷ እንደውን ሳይነኩ አስተው ላይ ዘላ አትወጣም። ያው ሂሳቡን አገኘ። እንግዲህ ምን ይሻለዋል? ሂሳቡን አገኘ፣ ተከፈለው። ምን ይሻለዋል? ቁጭ ብሎ ይደር። እያየን እንጨምራለን። መንትና አከፈተ 3 ደቂቃውን እንዴ አዎ ጋይስ ተከፈተ። ቅጣታችን ለምን ሪፖርትም ስለሚበዛ ነው። እንደገና እኔ ቪዲዮ ያሰማሉ። ለዛ ነው እንደ ፔጁ ቪዲዮ እንደማለት አታሳ የምንቆጥረው። ለዛ ቴንክ ዩ። እሺ ያ ቴንክ ዩ ጋይስ። አንበሳም ያለው ነብርም ያለው አበባም ያለው ጅኒም ያለው ጠብቁት። እየሰጡን ቴንክ ዩ ጋይስ ደቂቃውን ስለጠበቃችሁት። ያ እስቲ ያ እኔን ለማጥፋት ብቻ ስለሚሯሯጡ ለዛ ነው እኮ እነሱ ይጠፋሉ እንጂ አንቺ አጠፊም ሜሊ። ያለሽ ነገር ለፎቆ አንቲና እንቁርቲ ላይ ሲናገራችሁ ነበር። እንደውም ሪከርድ አድርጌዋለሁ እኔ። ማ እሱ ራሱ ሲናገራችሁ ነበር። አንድ አለች ቪዲዮ ቀኑን ሙሉ እየፖሰተች ባሏ እንትን ላይ እየተፋች ምናምን ነገር እያለ ሲያወራ ነበር። ሰምተሽዋል? እሱ ላይ ተፋይ ዮኒ ላይም ተፋበት እሱን ሳይሆን እቺ እንቁርቲ የምትባለው ነች የሞተ ሰው እያወጣች ምናምን። ሞተሽ የቀረሽ አንቺ ነሽ በቆም የሞትሽ ተንቀሳቃሽ ሬሳ። ሄሉን ራሱ የቪዲዮ እየቆረጡ ማለት እየሰበከ እኮ ነው፣ ወንጌል እየሰበከ በዚህ ደግሞ የእነሱን ስም በመሀል ጠርቶ የባሏ ሬሳ ላይ እንትን የምትተፋ ምናምን ነገር እያለ ያችንም እንቁርቲ ደግሞ እስከ አንገቷ ድረስ ምናምን በጣም ሲሳደብ ነበር። በቁሙ እየተፋበት አይደል እንዴ? ለምን ይገርመዋል? እሱ ስለማይሰማ እንደው ያኛው ባሌ እንትን ነው። እኔን እንዴት አለብኝ ብሬን አልመለሰልኝም። ቤተሰቡ ብሩን ከፍላለሁ ካለ አቆማል። ሄልዬ በቃ እኔ ልሄድ። ሰላም እደሪልኝ። በቃ ቴንኪው መሪዬ። ያ ሲዩ እሺ ሰላም እደሪ። አረበኛ ሲነበብ ምንድን ነው ስምሽ በአረበኛ? ሄራን ሄራን። ኦኬ ሄራን። ገና እዚህ ሀገር ከመምጣቴ በፊት አረበኛ ማንበብ የመን ለምጄ ነበረ። ከዛ እዚህ ሀገር ከመጣሁ አንብቤ ስለማላውቅ አሁን እንትን አልኩ። በድር ጽሑፍ ራሱ ማንበብ ጀምሬ ነበር። ያ አፕዴት ማድረግ ያስፈልገዋል። ቋንቋ እንዴት እንትን ይላል። መድረሳም ትንሽ ተምረን ነበር 1 አመት ምናምን እንደዛ ሀረር ማለት ነው። ከዛን ደግሞ ትረሻዋል። ያ ቋንቋ አፕዴት ከሌለው ይረሳል። ያ ያ እና ደግሞ ባቢሎን ትላንትና ምን እንዳለች ሰምተሻል? በህይወትሽ የምትጠያቸው ሰዎች ስትል እኔ ፊንገር ሾን ባልደግፋትም ግን ልክ ልኳን ስለምትነግራት እውነቱ ስለምትነግራት በጣም እንደምትጠላት ስትናገር ነበር። በህይወቴ እሷን ነው የምጠላት ማለት ሰዎች ያልሆነውን ነገር ሲናገር እንደ እብድ ይታዩን፣ ቁስላችንን ሲነኩን በጣም ያመናል። እሷ አሁን ቁስሏን ነው የምትነካት። ሁል ጊዜ በእኔ ቀኑብኛል ምናምን ነገር። እሷ ደግሞ በአንቺ በረት እኮ ነው የሚመስለው። ቤቷ አይተሽዋል? እኔ ውጪ ያለች መናፈሻ ውስጥ ነበር የመሰለኝ። ለካ እሷ መኝታ ቤቷ ውስጥ ነው ያንን ዛፍ ከጀርባ። እግዚአብሔርን መናፈሻ እኮ ነው የመሰለኝ። የሆነ በቃ ውጪ ግቢ ውስጥ ምናምን ነገር አልጋ ምናምን ትሳይ በር ሳይ ነው ገባሽ ቤት መሆኑን ያወቅኩትና በቃ እሱንም ምናምን ነገር እያለች የባንቱን ይሄ ቅርጽ የሚያሳየውን ፓንት ራሱ እሷ ነች መጀመሪያ። ሊያሾ ነበረች ስታወራ የሰማሁት እኔ ከሊያሾ ነው የሰማሁት። ያቆሶ እንዴት ነበረች መሰለሽ? መጀመሪያ ልክ እንደዚች እንደ ጉርጥ የሚናገሩትን ሰዎች ትፈራ ነበር። ገብቶሻል? ልክ ጉርጥ እንደዚህ የሚናገሩ ሚዲያ ላይ ምናምን የሚናገሩትን ሰዎች በጣም ትፈራቸው ነበር። ተፈራና ሲናገሯት ግሉኮስ ሄዳ ተሰካ ነበር። ቂጧ ላይ ይሁን አፏ ላይ ዱኖ። ገብቶሻል? ኮሶ እነዚህ የሚናገሩትን ሰዎች
ትለማመጣቸው ነበር፣ ቂት ትልስ ነበር። ልክ ግን ጸቡ ውስጥ ከገባች በኋላ ሜዳው ስትገባ ለዚሁ ነው እንዴ ያለ ሸሸውት ማለት ስሜት ውስጥ ገባች። አይተሽ ከሆነ አሁን ልክ ልካቸው ነው። እሷን በጣም ትፈራት ነበርና እንደውም ከኔ ጋር ስትጣላ እሷ ጋር ሄዳ ነበር እንድታግዝላት ቂጥ ስትልስ የነበረው ገብቶሻል። እና አሁን ጸቡ ውስጥ ከገባች በኋላ ስትሄድባት ምናምን ለዚህችው ነው እንዴ ያለች ትርጉሙ ገባት። ከዛን እንደፈለገች ኖርማል ሌላው እንደምትናገረው እንደዛ አይነት ውስጥ ስሜት ገባች። እንደው ከባቢሎን ጋር መጣላት ሌሎቹ ራሱ ቀላል መስሎ እንዲታያት አረጋት ኮሶ ማለት ነው። በትክክል አንድ አይነት ከእንትና ጋር አንድ አይነት ባህሪ ነበራቸው። ከዚች ከጉርጥ ጋር ጉርጥን እኔ በራስሽ ቴሌፎን በራስሽ ምናምን እያልኩ ጂጂን ትስላት ደፈረችና ተናገረቻት። አይተሻት ከሆነ ገብቶሻል። አሁን የቀራት ጆከር ብቻ ጉርጥ ራሶች ለጆከር ደግሞ የጋራ ጥቅማቸው ያገናኛቸዋል። በትክክል ለነገሩ ከጆከር እንደዚሁ የተለማመጠችው ብትኖር ጥሩ ነው። ለምን ለሀገር የምናደርሰው ነገር ስላለ ለእኛ ጥሩ ነው። እሱ እዚህ ለሚያደርገው ነገር እሷ እንድትከፍል ለምናረጋት እኛ ደግሞ ሲጀምር ሁሉም ለጥቅም ነው የሚፈላለጉት። ጥቅም ገባሽ? እዚህ ቲክቶክ ላይ ለጥቅም እንጂ እውነተኛ ወዳጅነት ራሱ የለ። በነገራችን ላይ እቺ ጉርጢ እንትና ማለት ጉቺ ማለት ነው እየዞረች ከቤታ ጠላቶ እንደ ጉርጢ ቤታን የሚጠላ የለም። ጋይስዬ ቲክቶክ የታርጌት ውስጥ ስለሆነ ሰፖርት አድርጉት ፕሊዝ። የማልገባበት የለም፣ የማልደባደበው ሰው የለም። ሰፖርት አድርጉት። ጀስት ፔጁን ለማዳን በጣም ብዙ ሰዎች አሉ ገባሽ? እነዚህ በጎች እየተባሉ እንኳን ምንም የማይመስላቸው እየመጡ ሪፖርት ያደርጋሉ። ምንም ዜሮ ፎሎ የሆነ ምንም አባቱ ያመጣው እና ደግሞ እቺ እንደ ጉርጢ እንትናን የሚጠላ የለም፣ ቤታን የሚጠላ የለም። እየዞረች ከጠላቶቻቸው ቤታ እንደ ጠላት ከምታያቸው ሰዎች ጋር ፍሬንድ ነች። እየዞረች እነሱ ኤከሌ ሲባል ኤከሌ ባለውለታዬ ነው ኤከሌ እንትን አድርጎልኛል ትላለች። በጣም ማለት ለጥቅሟ ብላ እንጂ እንደ ቤታ የምትጠላው ሰው የላትም። ጉርጢ በጣም ነው የምትቀናበት። ቴንኪው ጄሪዬ። ምንም ማድረግ አትችልም። ጥቅም ነው። ቤታዮ እዚህ ጋር አሁን ብዙ ሰው ያያታል ምናምን ነገር ሰው ይዛላት ትሄዳለች፣ ጊፍተር ትተዋወቃለች። ለዛ ባቢሎን ጄሪዬ ቴንኪው። ወይ ጄሪዬ ለድምቀት ትንሽ ጌም ልጫወትበት መሰለኝ። እሺ እንትና ትጨርስና ሄራን እና ማልያዝሽ እነሱ ራሱ ለጥቅም ነው። የእውነት ወዳጅነት የላቸውም። ገባሽ አይደለ? የእውነት ተዋደው ምናምን ነገር አለም ለጥቅም ነው። እርስ በእርስ በጣም ነው የሚጠላሉት። ባይተው በጣም ማለት ነው። አንቺ ወተሽ እንደዚህ ብትናገር ይሻላል። እነሱ ግን እርስ በእርስ በጣም ምቀኛ ናቸውና ሄሉዬ በርቺ፣ እንከታተልሻለን ምናምን ነገር እና በቃ እኔ ማልያዝሽ ደህና ሁኚ። ሳሚ አለ ሄሉ ጌም ነው የምትሉት? ኦኬ ጀስት ለድምቀቱ ለምን እንደዚህ ሲመታ ትንሽ ለድምቀቱ ጊፍት መስጠት ማንችል አሁን እንትን ብዬ ነው። እንትናን እኮ ብሎክ አደረኳት። ሰንደሬላ አደረኳት እኮ። ማነች እሷ? ሰላምን ብሎክ አደረኳት። አሁን ደስ ይላል። ለምን ትንታኔውን ትፈልጉታላችሁ? እንዳይከፈት ጋይስ ይሄ ነገር ለምን እንደዚህ የሚከፈት ዝም ብሎ ፎጣ ነገር ነው። እጅጌ ብቻ ነው ያለው። እጅ የምታስገባበት ነው። ባይዘዌ በጣም ያምራል። ያ እንትን ነው ጀስት እንደ ፎጣ ነው፣ ግን እጅ ብቻ ነው። ከዛ እንትን ነው እንደዚህ ካልሽ ማለት ለምን እንደዚህ አቋም ኖሮሽ እንኳን ራሱ እመቤቴን በጣም እቺ በተለይ ጉርጤነት ይሻላል። በቃ ከአንገቷ በላይ ብቻ እንደዚህ እያለች ማነው ለሷ በራሷ ጊፍት የሚሰጣት? ቤታዮ ስር እየሄደች እየተለማመጠቻት እኔ ብቻ ነኝ ያለውሽ ምናምን ነገር እያለች እሷ የባቢሎን አድናቂ ነሽ እንዴ? ኖ ባቢሎን
እኔ ስማቸው ብዙም በስማቸው ነው ገባሽ? ሁሉንም እጠራቸው። እኔ የማንም አድናቂ አይደለሁም። እንትናዬ ስለምትለምን ምናምን አይደለም። ልንገራችሁ እሺ። ባለፈው ስለ ጉርጥ እያወራው እሺ፣ እያወራን በማመሰላችሁ እቺ የልጅ እናቷ ነኝ ምናምን ነገር ምናምን ብላ ልጇን እኔ ክሎሮክስ ጠጣለሁ ወይ ልጥፋለሽ ምናምን ብላ ልጇን ስታስለቅስ የነበረች እኛ ጋር ልትረዳ የመጣች አልነበረችም? አልነበረችም? አዎ አውቃታለሁ። ኮሜንተሮች ካወቋት ነው። 3 ሰዓት አስለፍልፈው እቅዴን ሁላ ነግረው ሳይረዱኝ ምናምን ብላ ስታወራ የነበረችው ኮሜንተሮች ያ ወይስ ነው? ካላስታወሳችሁ ለምን አወራላችኋል? ያ ለሷ ትዝ ካላችሁ የመጨረሻ ጊዜ እኔ $100 ቃል ገባለሁ ነው $50 ስትል ነበር። ቱር ላይ ስላለው ከቱር ስመለስ አላለችም ጋይስ? ያ እና ከዛ በኋላ አይደለ ልጅቷ እዛ ሄዳ ምናምን ነገር ሰበብ አድርጋ ጉርጥ እንቁራሪት ከቤታ ጋር እንዴት ሄለን ልትታረቅ ነው እንዴ? እኔማ ፈርቼ እንኳን ጻፍኩላት ምናምን ብላ ሰበብችን ልጅ አድርጋ ስትሳደብ አልነበረ? እኛ በዛ ኬዝ ላይ ነበርን አይደል? እሺ ለምን ልጅቷን እኔ እየረዳኋት ነው ወይም ደግሞ ልረዳት ነው እናስረዳት ብላ እዚህ ድራማ ስትሰራ አልነበረም? ድራማም ሆነ እውነትም ቢሆን ዊ ዶንት ኖ። ገባችሁ? እኔ ጠዋት እንደዚህ ስራ ሄጄ ስመጣ ቆይ ሰላምዬ ጌም ስለምጫወት ችግር የለው። ስራ ሄጄ ስመጣ ቶፒክ ተፈጥሮ ነው እቤት ስመጣ ያገኘሁት። ገባችሁ? እኔ ለዛ ጉዳይ ላይ ማብራሪያ እየሰጠው እየተጣላው በመሃል ላይ ምን ትልካለች መሰላችሁ? እቺ ሰላሚና ጌም ወደ እኔ ትልካለች። ካንስል አደረኩት። ገባችሁ? ሌላ ጊዜም ሲመቸኝና ወይ መጫወት ስፈልግ እንጂ ቶፒክ አቋርጬ ዝም ብዬ እጫወታለሁ እንዴ? ከዛ በዛች ሰከንድ ውስጥ ምን ታደርጋለች መሰላችሁ? የቡቺን ፎቶ ትለጥፍና ባለውለታዬ ምናምን የሚል የነዋይን ዘፈን አቀናብራ ትለጥፋለች። መለጠፉን አይደለም አሁን እንዲገባችሁ የምፈልገው። አሁን ለምሳሌ ባቢሎንን ለማብሸቅ ኤልሻዳይን ፎቶ ትለጥፋል። እኔን እንደዛ ቆጥራ ነው እንደዚህ አይነት ድራማ እኔ ላይ የምትሰራው?